ወደ አውሮፓ እልክሻለሁ ብሎኝ ብር በልቶኝ ነው እዚህ የመጣሁት ማለት ነው። ማን ነው የበላሽ ብርሽ? ደላላ ነው። በመጀመሪያ ጊዜ ያው እናቴ ማለት እንዲህ ብዬ ልንገርህ ሽንኩርት ሸርሸራ ምናምን ነው ያሳደገችኝ እና ለሷ ቃላት የለኝም ማለት እንዴት ብዬ እንደምነግርህ ካላውቅም እና እሺ እስቲ እባክሽ አታልቅሽ ግልጽ አድርገሽ ንገሪኝና ምንድነው የተፈጠረው ነገር? በመጀመሪያ ቀን ያው አውሮፓ ሀገር ልክሻለሁ ስላለኝ መጀመሪያ ፓስፖርት ማውጣት እንዳለብኝ ነበር ያለኝ። ለፓስፖርት 30,000 ብር ነበር ያለኝ። ከዛ ለኮቴ ደግሞ 40,000 ብር አለኝ። ውስጥ ፕሮሰስ ለመጨረስ ደግሞ 80,000 ብር አለኝ። አጠቃላይ ደግሞ 150,000 ማለት ነው። ከዛ ቪዛው ለማስመጣት ደግሞ 150,000 ብር ትከፍኛለሽ አለኝ። አጠቃላይ 350,000 ምናምን ብር ይሆናል። እና እስቲ አሁን መጀመሪያ 30,000 ብር ከፈልኩኝ አለሽ። 30,000 ብር የከፈልሽው ለፓስፖርት ብቻ ነው? አዎ ለፓስፖርት ብቻ። እሺ ለፓስፖርት 30,000 ብር ከፈልሽ። ከዛ በስንት ጊዜው ነው ደግሞ 40,000 ብር የጠየቀው? 15 ቀን ምናምን። ኦኬ ከ15 ቀን በኋላ ደግሞ 40,000 ብር ጠየቀሽ። እሺ ከዛም በኋላ ፕሮሰስ ማስጨረስ 80,000 ብር ነው ያልሽኝ? አዎ 80,000 ብር። ከዛ አጠቃላይ ደግሞ ያው 150,000 ነው። 150,000 ጠቅላላ? አዎ ጠቅላላ 150,000 የከፈልሽው ጠቅላላ 150,000 ነው? አዎ 150,000 ብር። እሺ ከዛ አሁን ወደ አውሮፓ ልክልሻለሁ ብሎኝ በቃ ያንሉ ብር ካስከፈለኝ በኋላ መልሶ ደግሞ አይ አረብ ሀገር ነው ምልክሽ ምናምን አለኝ ማለት ነው። ከዛ እንዴት ነው አረብ ሀገራት ምትልከኝ? መጀመሪያ የተስማማነው እኮ አውሮፓ እንድትወስደኝ ነበር ምናምን አልኩት። ከዛ በቃ አትጨቃጭቂ ምናምን ብሎ ስልክ ዘጋብኝ። ከዛ የተስማማችሁት እናንተ ሁለታችሁ የተስማማችሁት አውሮፓ ነው? አውሮፓ እንድሄድ ነበረ መጀመሪያ። ኦኬ ተዋዋላችሁት ውል የለም? አለ ወረቀቶቹን ማሳያለሁ ታምጣቸው። ኦኬ ቆይ እስቲ ግልጽ አድርገሽ አስረጅኝና እያንዳንዱን ወረቀት ማስረጃ ስለሆነ ትሰጪኛለሽ። ያው ማስረጃ ስለሚጠቅመኝ ማለት ነውና ምንም ይሁን ምን ይሄ ሰው ከባድ ወንጀል ነው እየነገርሽኝ ያለሽው ነገር ከባድ ወንጀል ነው። የተስማማችሁት እናንተ አውሮፓ እንዲልክሽ ነው። ግን የሰጠሽ የምትከፍይኝ ያለሽ ጠቅላላ 300,000 ነው። አንቺ ደግሞ 150,000 ከፍለሽዋል። አዎ ከዛ ድጋሚ ደግሞ ቪዛው ለማስመጣት 150,000 ትከፍያለሽ ድጋሚ ማለት ነው። እሺ ጠቅላላ 300,000 ማለት ነው? አዎ ጠቅላላ 300,000። ከዛም በኋላ ግን እኔ ያው ስደውልለት ምናምን ስልክ አያነሳም። በጣም ተበሳጨው ምናምን ቤት ራሱ በቃ በረኪና ልጠጣ ኤሌክትሪክ ሊስል በቃ እናቴ በቃ ታስተውይ ነበር። እናቴ ነበረች የጠበቀችኝና በቃ ተስፋ ቆርጬ ነበር። እስቲ አሁን ስለ ጉዳዩ በደንብ ግልጽ አድርገሽ ንገሪኝ። ይህ ሰው ቅድሚያ የተስማማችሁበት ሀገር እንግዲህ አውሮፓ ከነበረ እንዴት ነው አረብ ሀገር ነው ልልክሽ የምችለው ያለሽ ሌላ ነገሮች አሉ? እኔ እንጃ እሱ በራሱ መንገድ ሊኖር ይችላል አላውቅም። ግን እኔ ብር አጉድዬበት አይደለም፣ ምንም ብር አጎደልኩበት የለም። ስለዚህ አሁን ለዚህ ሰው የላክሽበትን ደረሰኞች መቼም በካሽ አይደለም ማለት በባንክ ነው ሁሉንም የላክሽለት? አዎ እሱ ጋርም ሄጄ ምናምን ያው ማተብም ስለነበረው በሱ ነበር ያመንኩት። እምነት የጣለብኝ ማተቡ ነው እና በማተብ ነበረ። አዎ ፖሊሶቹንም ጠይቂያቸው ነበረ እና ያው እሱ ከፍተኛ ብር ስለነበረው በህግም ብሄድ እንደማላገኘው ጭራሽ ነው የነገረኝ። ማለት ቦታ መስፈርት አንድ ቦታ እንደሌለው የተለያየ ቦታ እንደሚሄድ ነው እየዞረ ነው ይሄ አይነት ነገሮች የሚያጭበረብረው ማለት ነው። ማለት እንግዲህ አንቺ ወደ እሱ አካውንት የላክሽበት ደረሰኞች አሉ? አዎ አሉ። ስለዚህ ጠቅላላ የላክሽበት ደረሰኞችን ለኔ ትሰጪኛለሽ። ሜላት ማለት ይቺ ነች እንግዲህ
ኧረ እኔ አላውቃትም አላውቃትም። አይቻት እራሱ ታዲያ ፊቱ ለምን ደነገጠ? የማውቃት ያህል ተሰምቶኝ ነበር ግን አላውቃትም። አይ በደንብ ያት እንዴት አታውቃት? አላውቃትም። አይቻት ማለት መጣም አታውቅም። መታጣቀም እሷት እዚህ መታጣቅ አያት እስቲ በደንብ ያት። አንተ ምንድነው እኔ ልታፋጥነው እንደ መጣው በደንብ ያት እያልኩ ነው። አሰማም እንዴ ታፋጥጠኝ እንደው ማልሰራም አትሄድም እንደው ምን ማለት ነው? ምንድነው ምን ልሰራ ነው የመጣ አንተ እንዴ? ለጠይቀ ነው የመጣው። ልትሄድ ነው የመጣው ወይስ ምንድነው? ልሄድ ነው የመጣው። ተረጋጋና ተረጋግተህ ስማኝ። የት ነው የምሄደው? ተረጋግተህ ስማኝ። ምንህን ነገር እኮ የምትሄድ ከሆነ እንደዚህ አይነት ጥያቄ አታምጣ። ሜላትን አታውቃትም? ታዲያ አላውቃትም። ታውቃታለህ? በደንብ ነው ማስረጃ አታፋጠኝ እንጂ ምንድነው? ልጠይቀው የፖሊስ ጥያቄ አትጠይቀኝ። ይኸውልህ እየሰማኸኝ ነው? አንተም ብሎ ደላላ ሌባ ነህ። ይጀመር አንተ ሌባ ምንድነው? አንተ ምን ልትሰራ ነው የመጣው? ሌባ ነህ። ይኸውልህ ምንድነው? እዚህ ልጠይቀኝ ነው የመጣው ወይስ ምንድነው? ውጣ እንዱ ማለት ምን? የት ነው የምትሄደው? እንዱ ውጣ። ቁጭ በል አንተ ሰውዬ ቁጭ በል። ምንድነው? አንተ ሰውዬ ልትሰራ ነው የመጣህ? ቁጭ በል ነው እያልኩህ ያለሁት። ቁጭ በል ነው ልትሰራ ነው የመጣህ? ቁጭ በል ነው እያልኩህ። ምንድነው ልትሰራ የመጣህ? አንተ ሰውዬ ውጣ እንዱ። ቁጭ በል ውጣልኝ። እንዱ ማልሰራ የትም አልወጣም። ቁጭ በል ውጣ እንዱ። ምን ልትሰራ ነው እያልኩህ ያለሁት? ምን ልትሰራ ነው የመጣህ? አንተ ውጣ እንዱ። ተረጋጋ። ይኸውልህ ተረጋጋና ስማኝ። ምንድነው? ውጣ እንዱ። ምንም አልፈልግም። አላውቃትም። እንዴት ነው የማታውቃት? አላውቃትም። ምን አውቃታለሁ? ብር አልበላህትም? 150 ሺህ ብር እኔ ነኝ 150 ሺህ ብር ምንድን ነው? የምን 150 ሺህ ብር? 150 ሺህ ብር ነው አሁን ለኔ እንደነገርከኝ እኮ። ይሄንን እኮ እኛ ሰርተን የምንልክ ነው። እሷ ምንድን አልመጣችም። አናውቃትም። አውቃታለሁ። አንተ ሰውዬ ሌላ እርምጃ እንደወስድብህ አታደርገኝ። ምን አይነት እርምጃ ነው አንተ ሰውዬ የምትለው? እርምጃ ነው የምወስድብህ። ምን አይነት እርምጃ ነው? ውጣ። እሱን አሳያለሁ። የሰው ያለ ዝም በል አትንዝጋ። ዝጋት ምንድን ነው? የሰው ያለ ዝም በል ነው እያልኩህ ያለው። የሰው ያለ ዝም በል ውጣ። የሰው ያለ ጸጥ በል። ይኸውልህ እየሰማኸኝ ነው? እየሰማኸኝ ነው? ምንድን ነው? ውጣልኝ። አንተ ሰውዬ ምንድን ነው ልትሰራ የመጣው? ውጣልኝ። ዝም በል ነው እያልኩህ። ውጣልኝ። ዝም በል ውጣልኝ። ምንድን ነው? ምን ልትሰራ ነው የመጣው? ውጣልኝ። ጸጥ በል ውጣልኝ። አልፈልግም። ይኸውልህ ሰብሬሃለሁ። ሰብሬ ነው የማስቀምጥ። ምንድን ነው መስበር? እንደውም አንተ አርፈህ ተቀመጥ። ሰብሬ ነው የማስቀምጥ። ቁጭ በል። አርፈህ ተቀመጥ። ቁጭ በል ነው እያልኩህ እኮ አንተ ቁጭ በል። አንተ ሰው ያለ የሰው ያለ እየሰማኸኝ ነው? ምንድን ነው የምትሰራ? ዘራፊ ነህ፣ ሌባ ነህ። ምንድን ነህ አንተ ራስህ ነህ ሌባ። ምንድን ነው አንተ ሌባ ነህ? የማይታወቅ ነገር አምጥተህ ውጣ። ውጣልኝ። አልፈልግም። እንደው የትም አልወጣም። ቁጭ በል። ለምጠይቅህ ጥያቄ እያንዳንዱ ትመልሳለህ። ትሰማኛለህ አይደል? ልትገለኝ ነው እንዴ? አንተ የፈለግከው ምንድን ነው? አንተ ከኔ ምንድን ነው የምትፈልግ? ይኸውልህ ገና ጅማሬ ነኝ። ምንድን ነው የምትፈልግ? ሰብሬ ነው የማስቀምጠህ። እንዴ ምንድን ነው የምትፈልግ? እንደውም አርፈህ ተቀመጥ። አንተ ራስህ አርፈህ ቁጭ በል። አንተ አርፈህ ተቀመጥ። የሚደርስብህ ነገር አታውቅም። አታውቃትም? አላውቃትም። አውቃታለሁ። አላውቃትም። ማስረጃ አሳያለሁ። ምን አይነት ማስረጃ? እስኪ እንደበላሃት ማስረጃ አምጣ እስኪ። ይሄ ብር ወደ አንተ አይደል የገባው? አንተ አጭበርባሪ። እስኪ አምጣ እስኪ ማስረጃ። ሙሉ ጫላ አጭበርባሪ ነው እንዴ? ምኑን በጫዋድቦ ይሄ አብርሃም አይደል የሚለው? አይ እኔ አካውንት አይደለም። እኔ አካውንት አይደለም። የአንተ አካውንት አይደለም? አዎ በፍጹም። አዎ በፍጹም። እኔ ስሙ ማን ነው የሚለው? አብርሃም አይደል የሚለው? አብርሃም፣ ሌላ አብርሃም፣ ብዙ አብርሃም አሉ። ብዙ አብርሃም ነው ያለው? አዎ በኢትዮጵያ ብዙ አብርሃም ነው ያለ። እንዴ ልገለኝ ነው ሲጀመር አንተ የመጣኸው? ማን የላከን ብቻ ሰው ነው። ይኸውልህ እኔ የምጠይቀን ነገር በስነ ስርዓት መልስ። ያዝ፣ ይሄን ያዘው። እየሰማኸኝ ነው? ውጣልኝ። እኔ ምን አንተ ካንተ ምን አልፈልግም። ውጣልኝ በቃ ጨርሰናል። አንተ ጋር ይኸውልህ አንተ ሰውዬ ምንድን ነው? አንተ ፖሊስ ነህ? አንተ ምንድን ነው? ልገለኝ ነው እንዴ? አንተ ልገለኝ ነው እንዴ? ልገለኝ ነው እንዴ? መጣ ጸጉር ነው የምነጨልህ። እየሰማኸኝ ነው አይደል? ቁጭ በል፣ ቁጭ በል፣ አርፈህ ቁጭ በል። ልገለኝ ነው እንዴ? ልገለኝ ነው እንዴ? መጣ ስራዬን ልስራበት አልኩ። ስራዬን እየሰራሁ ነው በትክክል። አንተ ምንድን ነህ? ማነህ? ምንድን ነህ አንተ? ማስረጃ አምጣ። የምጠይቅህን ነገር በስነ ስርዓት መልስልኝ። 150 ሺህ ብር ሙሉ አጭበርብረሃል። ኧረ በፍጹም ነው። እኔንም ልታጭበረብረኝ እየሞከርክ ነው። እየሰማኸኝ ነው? አንተ ምንድን ነህ? ማን የላከህ? እንዱስ ይኸውልህ እኔ ማንም ሰው አላከኝም። እየሰማኸኝ ነው? እንዳንተ አይነት ውሾችን ለቅሜ ነው የሚይዝ። እየሰማኸኝ ነው አይደል? እየሰማኸኝ ነው? አዎ እየሰማሁ። አንገትን ነው የምሰብርልህ። ሰማኸኝ? ሰማኸኝ አይደል? አዎ እየሰማሁ ነው። አታንገራግረኝ። ሰብሬ ነው የምጠላው። ይኸውልህ አታንገራግረኝ። አንተ ብዙ ከዚህ ወጣ ቤት ራሱ አትደርስም አንተ። እኔ እሱን አሳይሃለሁ። በበርጋ ነው እዚህ ጋር የሚያስቀሩ። አትዛት፣ እጅህን ነው የምሰብርልህ። እንዴ ለቀቀኝ፣ ጠጉሬን ለቀቀኝ። እጁን ነው የምሰብርልህ አልኩህ። ሊገለኝ ነው እንዴ? ሊገለኝ ነው እንዴ? አንተ ማሰሪያ ይሽታይ። እጅን አምጣ። አንተ ትናገራለህ። እናገራለሁ። በቃ እናገራለሁ። አትናገርም? ትናገራለህ። እናገራለሁ። ማሰሪያ ይሽታይ። ማሰሪያ ይሽታይ። ማሰሪያ ይሽታይ። ማሰሪያ
አንታችን ይላል ሰላም ውድ የጀግናው ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንግዲህ ከብዙ ጊዜ በኋላ ተመልሰን መጥተናል። ያው በጣም ብዙ ስራዎችን እየሰራን እንገኛለን። በቻልነው አቅም ደግሞ ለብዙሃን ለመድረስ በምንችለው ሁሉ እየሞከርን ነው። ያው ከአብዛኛው ሰው ጋር በቀጠሩ እና በተራው መሰረት በኦርደሩ መሰረት ብዙ የተቸገሩ ወንድሞቻችንና እህቶቻችንን እያገዘን እንገኛለን ማለት ነው። ያው እኛ በምንችለው ሁሉ የምንፈልገው ምንድነው ወንድሞቻችንም እህቶቻችንም እንዳይሸወዱ፣ ገንዘባቸው እንዳይበሉ፣ እንዳይጭበረበሩ እኛ የምንፈልገውን ነገር ቢኖር ይሄ ነው። ብዙ ግን ሌቦች፣ ብዙ አጭበርባሪዎች፣ ብዙ ቀማኞች እና ብዙ ገዳዮች፣ ነብሰ በላዎች እንዲህ የሚያደርጉበት ዘመንና እንዲህ የሚያደርጉበት ጊዜ ላይ ደርሰናል። እኛም በጣም በምንችለው ሁሉ ብዙ ጥረቶችን እያደረግን እንገኛለን። ምክንያቱም ማንም ሰው መሸወድ የለበትም፣ ማንም ሰው መበላት የለበትም ብለን ቆርጠን ስለተነሳን ማለት ነው። እና እባካችሁን አሁንም እኛ የምንለው ነገር ቢኖር ለምታደርጉት ነገር ከፍተኛ የሆነ ጥንቃቄ አድርጉ። ከፍተኛ ማለት ነው። ምክንያቱም ብዙ አጭበርባሪ ነው ያለው፣ ብዙ ሌባ ነው ያለው፣ ብዙ አስመሳይ ሰው ነው ያለው፣ ብዙ ነፍሰ በላ ነው ያለው እና የትኛውንም ነገር ስታደርጉ አማክሩ፣ ጠይቁ። ማወቅ ያለባችሁን ነገር እያንዳንዱን ነገር እወቁ ለማለት ፈልጋለሁ። እንግዲህ ውድ ተመልካቾቻችን ዛሬም ደግሞ ተመልሰን መጥተናል ማለት ነው። እንግዲህ ይህንን ቪዲዮ ስትጀምሩት ሁላችሁም ላይክ በማድረግ ጀምሩ፣ ለብዙ ሰው እንዲደርስ። እንዲሁም ሼር እያደረጋችሁ ብዙ ሰው እንዲማርበት፣ ለብዙ ሰው እንዲደርስ ሼር ማድረጋችሁ እንዳዘነጉ። በቻላችሁት አቅም ደግሞ በቪፒኤን እያያችሁ ለብዙ ሰው እንዲደርስ አድርጉልን ለማለት እንወዳለን። እንግዲህ ዛሬም ደግሞ በተራው መሰረት አንድ እህቴ አጠገቤ ትገኛለች። አንዳንድ መረጃዎች በትንሹም ቢሆን ያው ሰምቻለሁ፣ ግን ዲቴይል ከራሷ ያው በአካልም ስላገኘኋት አሁን እያንዳንዱን ነገር ከሷ የምሰማ ይሆናል ማለት ነው። እሺ ሰላም እህቴ፣ እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው አለን። እሺ ምንድነው እስቲ የተፈጠረብሽ ነገር? ያው ግልጽ አድርገሽ መንገር አለብሽ ለእኔ፣ ያው ማወቅ ስላለብኝ የትኛውንም ነገር እንዳግዝሽ ነው ቀጠሮ አስይዘሽ ያገኘሁሽና። እስቲ በመጀመሪያ ደረጃ ራስሽን አስተዋውቂ፣ ቀጥሎ የተፈጠሩብሽን ነገሮች ንገሪ። ስምሽ ማን ይባላል? ስሜ ሜላት እባላለሁ። ያው እዚህ ሚዲያ እንድመጣ ያደረገችኝ እናቴ ናት። እናቴ ነበረች እዚህ ሚዲያ ላይ በጣም ተከታተላችኋለች እና ያው ተስፋ በቆረጥኩበት ሰዓት፣ ባዘንኩበት ሰዓት፣ ራሴን ለማጥፋት በሞከርኩት ሰዓት እሷ ነበረች እዚህ ሚዲያ ላይ እንድሄድና ሁሉንም ነገር እንድናገር ያደረገችኝ እና ያው እዚህ የመጣሁት ደግሞ ወደ አውሮፓ እልክሻለሁ ብሎኝ ብር በልቶኝ ነው እዚህ የመጣሁት ማለት ነው። ማን ነው የበላሽ ብርሽ? ደላላ ነው። በመጀመሪያ ጊዜ ያው እናቴ ማለት እንዲህ ብዬ ልንገርህ፣ ሽንኩርት ሸርሸራ ምናምን ነው ያሳደገችኝ እና ለእሷ ቃላት የለኝም ማለት እንዴት ብዬ እንደምነግርህ ካላውቅም እና እሺ እስቲ እባክሽ አታልቅሽ፣ ግልጽ አድርገሽ ንገሪኝና ምንድነው የተፈጠረው ነገር? በመጀመሪያ ቀን ያው አውሮፓ ሀገር ልክሻለሁ ስላለኝ መጀመሪያ ፓስፖርት ማውጣት እንዳለብኝ ነበር ያለኝ። ለፓስፖርት 30,000 ብር ነበር ያለኝ። ከዛ ለኮቴ ደግሞ 40,000 ብር አለኝ። ውስጥ ፕሮሰስ ለመጨረስ ደግሞ 80,000 ብር አለኝ። አጠቃላይ ደግሞ 150,000 ማለት ነው። ከዛ ቪዛው ለማስመጣት ደግሞ 150,000 ብር ትከፍኛለሽ አለኝ። አጠቃላይ 350,000 ምናምን ብር ይሆናል። እና እስቲ አሁን መጀመሪያ 30,000 ብር ከፈልኩኝ አለች። 30,000 ብር የከፈልሽው ለፓስፖርት ብቻ ነው? አዎ ለፓስፖርት ብቻ።
እሺ ለፓስፖርት 30,000 ብር ከፈልሽ። ከዛ በስንት ጊዜው ነው ደግሞ 40,000 ብር የጠየቀው? 15 ቀን ማንሞላ። ኦኬ ከ15 ቀን በኋላ ደግሞ 40,000 ብር ጠየቀሽ። በጣም የሚገርም። እሺ ከዛስ? ከዛም በኋላ ፕሮሰስ ማስጨረስ 80,000 ብር ነው ያልሽኝ? አዎ 80,000 ብር። ከዛስ? ከዛ አጠቃላይ ደግሞ ያው 150,000 ማለት ነው። 150,000 ጠቅላላ? አዎ ጠቅላላ 150,000 የከፈልሽው ጠቅላላ 150,000 ነው። አዎ 150,000 ከፈል። እሺ ከዛ ቀጠለና ስደውልለት አይ አሁን ምልክሽ አረብ ሀገራት ነው። እስቲ ግልጽ አድርገሽ አስረጅ። አሁን ወደ አውሮፓ ልክልሻለሁ ብሎኝ በቃ ያንሉ ብር ካስከፈለኝ በኋላ መልሶ ደግሞ አይ አረብ ሀገራት ነው ምልክሽ ምናምን አለኝ ማለት ነው። ከዛ እንዴት ነው አረብ ሀገራት ምትልከኝ? መጀመሪያ የተስማማን እኮ አውሮፓ እንድትወስደኝ ነበር ምናምን አልኩት። ከዛ በቃ አትጨቃጭቂ ምናምን ብሎ ስልክ ዘጋብኝ። ከዛ የተስማማችሁት እናንተ ሁለታችሁ የተስማማችሁት አውሮፓ ነው? አውሮፓ እንድሄድ ነበረ መጀመሪያ። ኦኬ የተዋዋላችሁት ውል የለም? አለ ወረቀቶቹን ማሳያለሁ ታምጣቸው። ኦኬ ቆይ እስቲ ግልጽ አድርገሽ አስረጅኝና እያንዳንዱን ወረቀት ማስረጃ ስለሆነ ትሰጪኛለሽ። ያው ማስረጃ ስለሚጠቅመኝ ማለት ነውና ምንም ይሁን ምን ይሄ ሰው ከባድ ወንጀል ነው እየነገርሽኝ ያለሽው ነገር ከባድ ወንጀል ነው። የተስማማችሁት እናንተ አውሮፓ እንዲልክሽ ነው። ግን የሰጠሽ የምትከፍይኝ ያለሽ ጠቅላላ 300,000 ነው። አንቺ ደግሞ 150,000ን ከፍለሽዋል። አዎ ከዛ ድጋሚ ደግሞ ቪዛው ለማስመጣት 150,000 ትከፍያለሽ ድጋሚ ማለት ነው። እሺ ጠቅላላ 300,000 ማለት ነው። አዎ ጠቅላላ 300,000። ከዛም በኋላ ግን እኔ ያው ስደውልለት ምናምን ስልክ አያነሳም። በጣም ተበሳጨው ምናምን ቤት ራሱ በቃ በረኪና ልጠጣ ኤሌክትሪክ ሊስል በቃ እናቴ በቃ ታስተውይ ነበረ። እናቴ ነበረች የጠበቀችኝና በቃ ተስፋ ቆርጬ ነበረ። እስቲ አሁን ስለ ጉዳዩ በደንብ ግልጽ አድርገሽ ንገሪኝ። ይህ ሰው ቅድሚያ የተስማማችሁበት ሀገር እንግዲህ አውሮፓ ከነበረ እንዴት ነው አረብ ሀገር ነው ልልክሽ የምችለው ያለሽ ሌላ ነገሮች አሉ? እኔ እንጃ እሱ በራሱ መንገድ ሊኖር ይችላል አላውቅም። ግን እኔ ብር አጉድዬበት አይደለም፣ ምንም ብር አጎደልኩበት የለም። ጭራሽ እንደውም አረብ ሀገር እኮ በእንትን አይደለም ያለኝ በስደት ነው የምትሄጂው ምናምን፣ ይህም ብር ከፍለሽ ደግሞ ተንደላጠሽ ልትሄጂ ነው ወይ ምናምን አለኝ። ምን ማለት ነው? እኔ እንጃ አላውቅም። ከዛ እኔ ደግሞ ለእናቴ ያው በቃ ምን ልበል ካሁን ራሱ የምናገረው ነገር ሁሉ የጠፋኝ ማለት ነው በሱ ምክንያት። እንደዚህ አይነት ሰው አልነበርኩኝም መጀመሪያ። ከዛ በቃ እንደዛ ሲለኝ እንዴት ነው ያው ሁሉ ብር ከፍዬው ምናምን አልኩ። ስልክ ስደውል ጭራሽ አያነሳምና ብሎክ አድርጎኛል መሰለኝ ስልኩ። ከዛ በሌላ ሰው ስልክ ስደውል ደግሞ አትጨቃጨቅኝ እንጂ ስትዩ ለምን አትፈችኝም ምናምን ይለኛል። እንዴ ያው ሁሉ ብር ያወጣው ታዲያ እንዴት ነው ምናምን አልኩት። ከዛ በቃ ሊያናገረኝም አልፈለገም መሰለኝ። በቃ ስልኩን ጭራሽ ዘጋብኝ ማለት ነው። እና ይሄ ደግሞ ያው እናቴን ለማገዝ ነበር። ምክንያቱም ያሉበትን የኑሮ ሁኔታ ምናምን ስታዩ በጣም ያሳዝነዋልና እንደዚህ አይነት ህይወት እንዲኖረኝ ስላልፈለኩኝ ቢያንስ የተሻለ ህይወት እንዲኖራቸው ስለፈለኩኝ እዛ ለመሄድ ነበር የወሰንኩት። ስለዚህ አሁን ለዚህ ሰው የላክሽበትን ደረሰኞች መቼም በካሽ አይደለም ማለት በባንክ ነው ሁሉንም የላክሽለት? አዎ እሱ ጋርም ሄጄ ምናምን ያው ማተብም ስለነበረው በሱ ነበር ያመንኩት። እምነት የጣለብኝ ማተቡ ነው እና በማተብ ነበረ። አዎ ፖሊሶቹንም ጠይቂያቸው ነበረ እና ያው እሱ ከፍተኛ ብር ስለነበረው በህግም ብሄድ እንደማላገኘው ጭራሽ ነው የነገረኝ። ማለት ቦታ መስፈርት አንድ ቦታ እንደሌለው የተለያየ ቦታ እንደሚሄድ ነው። የዞረ ነው ይሄ አይነት ነገሮች የሚያጭበረብረው ማለት ነው። ማለት እንግዲህ አንቺ ወደ እሱ አካውንት የላክሽበት ደረሰኞች አሉ? አዎ አሉ። በጣም አሪፍ። ስለዚህ ጠቅላላ የላክሽበት ደረሰኞችን ለኔ ትሰጪኛለሽ። እንግዲህ ማስረጃ ስለሆነ ለኔ እኔ ምንም ይሁን ምን እሱን ተከትዬ ነው የምንቀሳቀሰው። የላክሽልኝን ገንዘብ ይዛለሁ። በመቀጠል ደግሞ ወደሱ ሄዳለሁ። ስለዚህ እኔ እንደዛ አደርጋለሁ።
ሌላስ ያለሽ ነገር አለ? ስትደውይለት በሌላ ስልክ ደውለሽ በሰው ለማስጠየቅ አልሞከርሽም? ሞክሬያለሁ። በሰውም እናቴ ራሱ እንዲህ እያለቀሰች ምናምን ስጠይቀው በቃ መጀመሪያ ለእርሱ ስል በቃ አደርገዋለሁ ምናምን አላትና ለእናቴ። ከዛ በኋላ ደግሞ እኔ ስደውልለት መጀመሪያ ወደ ፓስፖርት ማውጫው አካባቢ እዛ ሄደሽ ኢሚግሬሽን ሄደሽ እዛ አካባቢ ጠብቂ ምናምን አለኝ። እዛ ሄጄ ስጠብቀው ጭራሽ አልመጣም። ተደውልለት አያነሳም ምናምን። በቃ ለምን እንደምትጨቃጨቂ ለምን አትተይኝም ነው የሚለኝ። እሺ ቆይ ፓስፖርትሽን ሰጥቶሻል? ፓስፖርቴ እጄ ላይ ነው። ፓስፖርትሽን ብቻ ነው የሰጠሽ? ከዛ ውጪ ምንም የሰጠሽ ነገር የለም? ምንም ነገር የሰጠኝ ነገር የለም። ጠብቂ ምናምን አለኝ። ስለዚህ ጠብቂ ብቻ ነው የሚልሽ ማለት ነው? አዎ ጠብቂ በቃ ይመጣል ምናምን ነው። የሰውየውን ስልክ ትሰጪኛለሽ፣ አድራሻውን ያው ስልኩን ትሰጪኛለሽ። እኔም ምንም ይሁን ምን የእሱን ስልክ በመያዝ የእሱን ስልክ በመከተል ቀጥታ ይህን ግለሰብ እኛም በተጓዥ በመምሰል ወደዚህ ግለሰብ ጋር እንሄዳለን ማለት ነው። ስለዚህ እኛ የምንችለውን ነገር እናደርጋለን። ግን አሁን ቅድም ማይሆን ነገሮች እያልሽ ነበር አንቺ። በረኪና መብራት ለመያዝ ሁሉ ብዙ ነገር አድርጌያለሁ አልሽ። ሰው የሚሸወደው አንቺ በመጀመሪያ ደረጃ ሸውዶሻል። አንቺ ህጋዊ ያልሆነ ሰው፣ ንግድ ፍቃድ የሌለው ሰው፣ ትክክለኛ ማረጋገጫ እና ብዙ ሰው እንዳላከ ሳታረጋግጪ ወደዚህ ግለሰብ ጋር አንደኛ ብር መክፈል አልነበረብሽም። ድንገት እኮ ነው እዛ ኤጀንሲ ሲሄድ በር ላይ ቆሞ ነበር እና ያው አስተባባሪ ነው ማለት ውስጥ እንደዚህ የሚሰሩ ልጆች ስለነበሩ እንደዛ ይሆናል ብዬ ነው ቀርቤ ያናገርኩት። ግን ያው የዋህነቴን ተጠቅሞ ይህን ነገር አድርጓል እሱ ማለት ነው። ብልጣት መስሎታል። ግን ኦኬ እዛው ነው አንቺም ያገኘሽው ማለት ነው እሱ? አዎ ምንድን ለማውጣት ፈልገሽ ነው ምናምን ብሎ ጠየቀኝ። ከዛ እኔ ደግሞ ነገርኩት ያለውን ነገር ማለት ነው። አወራሹ? አዎ እንግዲህ ጥሩ። ያው ምንም ይሁን ምን እኛ ምን እናደርጋለን መሰለሽ፣ ይህ ሰው የትም አያመልጥ። ሊደበቅ ይችላል ምን ይችላል፣ ግን እኛ ያለበት ድረስ ሄደን ተከታትለን የደረሰብንበትን ነገር ደግሞ ለአንቺ የምናሳውቅሽ ይሆናል። ምንም ይሁን ምን ማለት ነው። ስለዚህ አንቺ በመጀመሪያ ደረጃ መረጋጋት ነው ያለብሽ። ከፍተሽ በመጀመሪያ ደረጃ ተረጋጊ። ያው እኛ የምንችለውን ነገር የምናደርግ ይሆናል። አንቺ ግን ቅድም መብራት ልይዝ ነበር በረኪና ልጠጣ ነበራሽ። እንደዛ መሆን የለበትም። ይህ ስህተት ነው። ለምን አንድ ጊዜ ተሸውደሻል። ከተሸወድሽ በኋላ ሁለተኛም ደግሞ አንቺ ህይወትሽን ማጥፋት ልክ አይደለሽ። ገብቶሻል? ለእናትሽ መኖር አለብሽ። ሰርተሽ መቀየር አለብሽ። ህይወትሽን መቀየር አለብሽ። ቤተሰብሽን መቀየር አለብሽ። አንቺም ህይወት ይጠብቅሻል። ስለዚህ ያናደደኝ ነገር ቢኖር ደግሞ ያው ያ ሁሉ ብር የከፈልኩት ለሱ ቢያንስ እዚህ ሀገሬ ውስጥ ሱቅ ከፍቼ መስራት ትችልበት ነበር ነው በቃ ያልኩት። ያው እንትንም ያለኝ ነገር ያስመረረኝ ነገር እሱ ነው። ቢያንስ የሆነ ነገር ለእናቴ ባረግላት ይሻል ነበር። ያ ሁሉ ብር ከፍዬ እናቴ ኬት ነው ይሄንን ገንዘብ ኬት እንዳመጣችው እኔ ራሴ ነው የማውቀው ነው። በጣም ከባድ ነው። በቃ ያጋጥማል። አይዞሽ። ያው ምንም ይሁን ምን የሰው ልጅ ብዙ ፈተና ይገጥማል። ብዙ ነገር ይገጥማልና አንቺም መታገስ አለብሽ። እኛም ደግሞ የደረስንበትን ነገር ቀጥታ ወደ አንቺ መተን የምናሳውቅሽ ይሆናል ማለት ነው። እንግዲህ ውድ ተመልካቾቻችን በጣም ዘመኑ ምን አይነት ዘመን ላይ እንደተደረሰ እንግዲህ ሁላችሁ እያያችሁ ትገኛላችሁ። እኛ ብዙ ጊዜ የምንለው ነገር ቢኖር ብራችሁን ገንዘባችሁን ዝም ብላችሁ አትክፈሉ እንላለን ብዙ ጊዜና አሁንም ድጋሚ የምለው ነገር ቢኖር እባካችሁን ለምትከፍሉት ደላላ ማወቅ አለባችሁ። ትክክለኛነቱን ማረጋገጥ አለባችሁ። ህጋዊ መሆኑን ማረጋገጥ አለባችሁና አሁንም ደግሜ የምለው ነገር እባካችሁን የምትከፍሉትን ገንዘብ እያንዳንዱ ዝም ብላችሁ አትክፈሉ። አጣሩ፣ መርምሩ፣ ጠይቁ። ብዙ አጭበርባሪ ስላሉ ማለት ነው። ያው እኛም ደግሞ እንግዲህ እቺ ቤታችን ወደኛ መጣለች። እኛም ተከታትለን ደግሞ እንግዲህ የደረስንበትን ነገር የምናሳያችሁ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ
እንግዲህ ያው ቤቱ ይሄ ነው። እስቲ እንግባና ያለውን ነገር የምናሳያችሁ ይሆናል። አሎ እኔ ነኝ። ሰላም ነው? እንዴት ነህ? ሰላም ነው? አለን አለን። ሰላም ነው? አለን። ምን ፈልገህ ነው? ውጭ ትልካለህ ተብሎ ነበር። ወዳው እንልካለን። እሺ አረፍ መስራችን አረፍ። ያው እንግዲህ ወንድሜ ትናንትና አውርቼ ነበረ። አንተ ነበር ትናንትና ደውልልኝ? በስልክ አውርቼ ነበረ። ያው ቤት ውስጥ ነው ደግሞ የምትሰራው እና ግራ ገብቶኝ ነው። ቤት ውስጥ ነው የምትሰራው? ሌላችሁ እንልካለን። ትልካላችሁ? አዎ ሌላ ምን ነው? ያው እኔ ወደ ውጭ ነው መሄድ የምፈልገው፣ ወደ ካናዳ ነው መሄድ የምፈልገው። ያው ብዙ ነገሮችን ሰምቻለሁ ስለአንተ። ወደ ካናዳማ እዚህ ቤታችን አይደለች እንዴ? እንልካለን። ኦኬ ቤታችን ነው ካናዳ። በጣም አሪፍ በጣም አሪፍ። እንግዲህ ያው እሱን ጓደኛዬ ነው አብሮኝ የመጣው። ለሁኔታው፣ ስላከፋፈሉ፣ ስላካሄዱ፣ ስለ እያንዳንዱ ነገር ያው ማወቅ አለብኝ። ያው ትነግረኛለህ፣ ምክንያቱም እዚህ ጋር የምናወራው ነገር ነጭ ነጭ ስለሆነ ማለት ነው። ገብቶሃል? እያንዳንዱ ነገር ነጭ ነጭ የሆነ ነገር ማውራት አለብን እናንተ። እሱን ካወራን በኋላ ነው የትኛውን ነገር ልናደርግ የምንችለው ማለት ነው። ስለዚህ እኔ ካናዳ ነው መሄድ የምፈልገው። እንደነገርከኝ ደግሞ ብዙ ሰው ሄዷል። ካናዳ ለመሄድ ምን ያህል ብር ይፈጃል፣ ስንት ጊዜ ይቆይብኛል እና ስንት ብር እንደሚፈጅ፣ በስንት ጊዜ እንደሚያልቅልኝ፣ እንዲሁም ደግሞ ያከፋፈል ሁኔታውን ደግሞ እስቲ ግልጽ አድርገን ንገረኝ። እሺ አንተ አሁን ወደ ሁለታችሁ ናችሁ የምትሄዱት? አይ እኔ ነኝ የምሄደው። እሱ ያው እኔ ከሄድኩኝ በኋላ ይመጣል። አንተ ነው የምትሄደው? አዎ። ክፍያው በሶስት ነው የምትከፍለው። 300 ሺህ ነው የምትከፍለው። 300 ሺህ ጠቅላላ ክፍያ ነው? ጠቅላላ ክፍያ 300 ሺህ ብር ነው። ኦኬ እሺ፣ ጠቅላላ ክፍያ 300 ሺህ። እሺ መጀመሪያ ግን 350 የምትከፍለው እንትኑ ከጨረስክ በኋላ ነው። ኦኬ ቢዛው ከወጣልህ በኋላ 300 ሺህ ትከፍላለህ። 150 ሺህ ትከፍላለህ። 150 ሺህ ግን መጀመሪያ ላይ የምትከፍላቸው ሶስት አይነት ክፍያዎች አሉ። ውስጤም እንትን ማስወጣ ማለት ነው። ከ300 ሺህ ላይ የቅድመ ክፍያ ያለው ነው እያልከኝ ነው? ኦኬ ኦኬ። እሱ ያከፋፈል ሂደቱ ነው ማለት ነው። ያከፋፈል ሂደት አለ። ሶስቴም ክፍያ ነው። ያው ሶስቴ። እስቲ ላከፋፈል ሁኔታው 30 ሺህ በአንዴ ትከፍላለህ። ውስጤ እንትን 30 ሺህ። ኦኬ 150 ሺህ በአንዴ አይደለም የምከፍለው? የቆራረስክ ኦኬ። ውስጤ ማስፈጸሚያ ነው። ኦኬ ኦኬ። እሺ 30 ሺህ በአንዴ ትከፍላለህ። ደግሞ ትንሽ ቆይታ ቢያንስ 15 ቀን ምናምን ቆይተህ 40 ሺህ ትከፍላለህ። ኦኬ። አሁን ትንሽ ቆይተህ ደግሞ 80 ሺህ ትከፍላለህ። ኦኬ ኦኬ። ሶስት ጊዜ ቅድመ ክፍያ ማለት ነው። ክፍያ ሶስት ትከፍላለህ። ታዲያ እነዚህን ክፍያዎች ስከፍል የደረስክበትን ነገር እያሳወቅኝ ነው? አዎ እደውልልሃለሁ። እየተደዋወልን እናወራለን። ታዲያ ስከፍል በደረሰኝ ነው ወይም ደረሰኝ አለ ማለት ነው? ደረሰኝ አለ እዚህ ጋር ኦኬ። ደረሰኝ አለ። በደረሰኝ ነው? አይ በቃ በደረሰኝ ከሆነ ምንም የሚያሰጋኝ ነገር የለም ማለት ነው። ደረሰኝ ማየት እንችላለን። ችግር የለም። በማህተብ ነው የምሰራው? አዎ። ጥሩ። ያው የአይነት ነገሮች ያው ቅር እንዳይል ብዙ አጭበርባሪዎችም ስላሉ በዚህ ማስጋት አይግባኝ። ብዙም ሰው ልከን ስለምን ብዙ ሰው ልካቸዋል? ልከናል። ምን ያህል ሰው ልካቸዋል? ኧረ ተቆጥሮ ራሱ ነው። አይ በግምት ምን ያህል ሊሆን ይችላል? 300 400 ሰው። በጣም ብዙ ነው። ብዙ ደንበኛ አለህ ማለት ነው? አዎ ደንበኛ አለኝ። አሁን አንተ እየመጣ ሌላ ሰው እየጠበቅኩኝ ነው። ደውሎልኝ እየመጣ ነበር። ኦኬ ሌላ ሰው የሚመጣ አለ? ሌላ ሰው እየመጣ ነው። ቆይ ስትልኩ እንዴት ነው? ቶሎ ነው የሚያልቁላችሁ? ምንም አያሳስብላችሁ። ስለ ፕሮሰሱ እኛ ነን የምንጨርስ። ቶሎ ጨርሰን ቶሎ ይደዛል። ቶሎ ሰርተን ትመለስ ነገር። እንደዛ ከሆነ በጣም ደስ የሚል ነገር ነው። ያው ብዙ ጊዜ ምን ያስፈራል መሰለህ? ያው ገንዘብ አውጥተህ ይሄ አይነት ቦታዎች ላይ ብዙ አጭበርባሪዎች አሉ፣ ብዙ ሌቦችም አሉ። ያው ምክንያቱም ገንዘብህን አንተ ዝም ብለህ ብትበላ አንተም ብትሆን ደስ አይልም አይደል? አንድ ብርም ልትበላ እናድዳለህ። እሱን ነው
ስለዚህ አንተም ቢሆን ተረዳኛለህ ብዬ አስባለሁ። ወጣት ለወጣት ይረዳዳል። አዎ አንተም ወጣት ነው። እንግዲህ እስቲ አንዳንድ ነገሮች ልጠይቅህና ያው ይህንን ስራ መቼስ ብቻህን አሰራም ብዬ አስባለሁ። እኔ አይደለሁም። ኦኬ ብቻህን አይደለም። ኦኬ ከአንተ ጋር የሚሰሩ ሰዎች አሉ? ሁለት አሉ። ከኔ ጋር 3 ነው። ኦኬ አንድ ላይ ነው 3 ናቸው? ከኔ ጋር 3 ነው። አንተ ጋር 2 ሰው አለ ሌላ ተጨማሪ አለ። እነሱ በምን ዙሪያ ላይ ነው የሚሰሩ? እነሱ ውስጥ ነው የሚያስጨርሱ። ውስጥ ላይ የሚያስጨርስ ሰው አለ? ውስጥ የሚያስጨርሱ ቶሎ ነው የሚጨርሱት እነሱ። እሱ እንተማመንባቸዋለን። ችግር የለም። የእኛ ልጆች ናቸው። ስለዚህ 3 ናቸው በአጠቃላይ? 3 ነው። ምንም የሚያሰጋኝ ነገር የለም ማለት? አንተ ምንም ችግር የለውም። ያው አንተ ስትደወል ቶሎ ለብህ ብር ስትጠይቅ ቶሎ መክፈል አለብህ። ግን ይቅርታ ስምህን አልነገርከኝም። አብርሃም ደላለው ይባላል። አብርሃም ደላለው። ያው እንግዲህ አንተ ወጣትነት ትረዳኛለህ። ያው እኔም ክፍያዎችን ባልከኝ መሰረት ለማዘጋጀት እና ለመክፈል እሞክራለሁ። እስቲ አንድ ነገር ልንገርህና ከዛ አሳይሃለሁ። ምንድነው ያ ነገር? ሜላት የምትባል ልጅ ታውቃለህ? ሜላት ደግሞ ማነች? ሜላት የምትባል አንተ ጋር መታ ነበር በቅርቡ። ብዙ ስለመጡ አላቃት ይችላል። ብዙ ሰዎች አሉ ስለሚመጡ ስለሚመላለሱ አላቃት ይችላል። ሜላትን አታውቃትም? እንደዛ ከሆነ ፎቶ አላሳይህ። ሜላት ማለት ይቺ ነች እንግዲህ። ኧረ እኔ አላውቃትም። አይቻት እራሱ። ታዲያ ፊት ለምን ደነገጠ? የማውቃት ያህል ተሰምቶኝ ነበር ግን አላውቃትም። አይ በደንብ ያት። እንዴት አታውቃትም? አላውቃትም። አይቻትም አላውቅም። መጣም አታውቅም። መታጣቅም እዚህ መታጣቅ አያት። እስቲ በደንብ ያት። አንተ ምንድነው እኔ ልታፋጥነው እንደ መጣው? በደንብ ያት እያልኩት ነው። አሰማም እንዴ ታፋጥጠኝ። እንደውም አልሰራም። አትሄድም። እንደው ምን ማለት ነው? ምን ልትሰራ ነው የመጣህ አንተ እንዴ? ልጠይቅህ ነው የመጣው። ልትሄድ ነው የመጣህ ወይስ ምንድነው? ልሄድ ነው የመጣው። ተረጋጋና ተረጋግተህ ስማኝ። የት ነው የምሄደው? ተረጋግተህ ስማኝ። ምንህን ነገር እኮ የምትሄድ ከሆነ እንደዚህ አይነት ጥያቄ አታምጣ። ሜላትን አታውቃትም? ታዲያ አላውቃትም። ታውቃታለህ? በደንብ ነው ማስረጃ አታፋጠኝ እንጂ ምንድነው ልጠይቀው? የፖሊስ ጥያቄ አትጠይቀኝ። ይኸውልህ እየሰማኸኝ ነው? አንተም ብሎ ደላላ ሌባ ነህ። ይጀመር አንተ ሌባ ምንድነው? አንተ ምን ልትሰራ ነው የመጣው? ሌባ ነህ። ይኸውልህ ምንድነው እዚህ ልጠይቀኝ ነው የመጣው ወይስ ምንድነው? ውጣ። እንዱ ማለት ምን? የት ነው የምትሄደው? እንዱ ውጣ። ቁጭ በል አንተ ሰውዬ፣ ቁጭ በል። ምንድነው አንተ ሰውዬ? ልትሰራ ነው የመጣህ? ቁጭ በል ነው እያልኩህ ያለሁት። ቁጭ በል ነው ልትሰራ ነው የመጣህ? ቁጭ በል ነው እያልኩህ። ምንድነው ልትሰራ የመጣህ አንተ ሰውዬ? ውጣ። እንዱ ውጣልኝ። እንዱ ማለት ሰራ የትም አልወጣም። ቁጭ በል። ውጣ። እንዱ ምን ልትሰራ ነው እያልኩህ ያለሁት? ምን ልትሰራ ነው የመጣህ አንተ? ውጣ። እንዱ ተረጋጋ። ይኸውልህ ተረጋጋና ስማኝ። ምንድነው? ውጣ። እንዱ ምንም አላውቃትም። እንዴት ነው የማታውቃት? አላውቃትም። ምንድነው ኪታ አውቃታለሁ። ብር አልበላህትም? 150 ሺህ ብር እኔ ነኝ ተባይ ነበር። ምንድነው? የምን 150 ሺህ ብር? 150 ሺህ ብር ነው አሁን ለኔ እንደነገርከኝ እኮ። ይሄንን እኮ እኛ ሰርተን የምንልክ ነው። እሷ ምንድነው አልመጣችም። አናውቃትም። አውቃታለሁ። አንተ ሰውዬ ሌላ እርምጃ እንደወስድብህ አታደርገኝ። ምን አይነት እርምጃ ነው አንተ ሰውዬ የምትለው? እርምጃ ነው የምወስድብህ። ምን አይነት እርምጃ ነው? ውጣ። እሱ ማሳያለሁ። የሰው ያለ ዝም በል። አፈን ዝጋ። ምንድነው የሰው ያለ? ዝም በል ነው እያልኩህ ያለው። የሰው ያለ ዝም በል። ውጣ። ሰጥ ያለ ሰጥ በል። ይኸውልህ እየሰማኸኝ ነው? ምንድነው? ውጣልኝ። አንተ ምንድነው ልትሰራ የመጣው? ውጣልኝ። ዝም በል ነው እያልኩህ። ውጣልኝ። ዝም በል። ውጣልኝ። ምንድነው? ምን ልትሰራ ነው የመጣው? ውጣልኝ። ሰጥ በል። ውጣልኝ። አልፈልግም። ይኸውልህ ሰብሬ ነው ማስቀመጥ። ምንድነው መስበር? እንደውም አንተ አርፈህ ተቀመጥ። ሰብሬ ነው ማስቀመጥ። ቁጭ በል። አርፈህ ተቀመጥ። ቁጭ በል ነው እያልኩህ እኮ። አንተ ቁጭ በል። አንተ ያ ሰው አለ። ቁጭ በል ነው እያልኩህ። ዝም በል። ቁጭ በል። የሰው ያለ እየሰማኸኝ ነው? ምንድነው? ምን ልትሰራ? ዘራፊ ነህ፣ ሌባ ነህ። ምንድነው አንተ? አንተ ራስህ ነህ ሌባ። ምንድነው አንተ ሌባ ነህ? የማይታወቅ ነገር አምጥተህ ውጣ። ውጣልኝ። አልፈልግም። እንደው የትም አልወጣም። ቁጭ በል። ለምጠይቅህ ጥያቄ እያንዳንዱ ትመልሳለህ። እየሰማኸኝ ነው? ለምጠይቅህ ጥያቄ እያንዳንዱ ትመልሳለህ። ተሰማኛለህ አይደል? ገለኝ ነው እንዴ አንተ የፈለከው? ምንድነው አንተ ከኔ ምንድነው የምትፈልግ? ይኸውልህ ገና ጅማሬ ነኝ። ምንድነው የምትፈልግ? ሰብሬ ነው ማስቀመጣት እንዴ? ምንድነው የምትፈልግ? እንደው ማርፈህ ተቀመጥ አንተ።
ራስህ አርፈህ ቁጭ በል። አንተ አርፈህ ተቀመጥ። የሚደርስብህ ነገር አታውቅም። አታውቃትም? አላውቃትም። ታውቃታለህ? አላውቃትም። ማስረጃ ሳያለሁ። ምን አይነት ማስረጃ? እንደበላሃት ማስረጃ አምጣ እስኪ። ይሄ ብር ወደ አንተ አይደል የገባው? አንተ አጭበርባሪ። እስኪ አምጣ እስኪ ማስረጃ። ሙሉ ጫላ አጭበርባሪ ነው እንዴ? ምኑን በጨዋድሮ ይሄ አብርሃም አይደል የሚለው? አይ እኔ አካውንት አይደለም። እኔ አካውንት አይደለም። የአንተ አካውንት አይደለም? አዎ በፍጹም። አዎ በፍጹም። እኔ ስሙ ማን ነው የሚለው? አብርሃም አይደል የሚለው? አብርሃም፣ ሌላ አብርሃም፣ ብዙ አብርሃም አሉ። ብዙ አብርሃም ነው ያለው? አዎ በኢትዮጵያ ብዙ አብርሃም ነው ያለ እንዴ። ልገለኝ ነው ሲጀመር አንተ የመጣኸው። ማን የላከን ብቻ ሰው ነው። ይኸውልህ እኔ የምጠይቀን ነገር በስነ ስርዓት መልስ። ያዝ፣ ይሄን ያዘው። እየሰማኸኝ ነው? እንጣልኝ። እኔ ምን አንተ ካንተ ማንፈልግ እንጣልኝ። በቃ ተረሰናል። አንተ ጋር ይኸውልህ አንተ ሰውዬ ምንድን ነው? አንተ ቦልት ነህ። አንተ ምንድን ነው? ልገለኝ ነው እንዴ? አንተ ልገለኝ ነው እንዴ? ልገለኝ ነው እንዴ? መጣ ጸጉር ነው የምነጭልህ። እየሰማኸኝ ነው አይደል? ቁጭ በል፣ ቁጭ በል፣ አርፈህ ቁጭ በል። ልገለኝ ነው እንዴ? ልገለኝ ነው እንዴ? መጣ ስራዬን ልስራበት አልኩ። ስራዬን እየሰራሁ ነው በትክክል። አንተ ምንድን ነህ? ማነህ? ምንድን ነህ አንተ? ማስረጃ አምጣ። የምጠይቀህን ነገር በስነ ስርዓት መልስልኝ። 150 ሺህ ብር ሙሉ አጭበርብረሃል። ኧረ በፍጹም ነው። እኔንም ልታጭበረብረኝ እየሞከርክ ነው። እየሰማኸኝ ነው? አንተ ምንድን ነህ? ማን ይላከህ? እንዱስ ይኸውልህ እኔ ማንም ሰው አላከኝም። እየሰማኸኝ ነው? እንዳንተ አይነት ውሾችን ለቅሜ ነው የሚይዘው። እየሰማኸኝ ነው አይደል? እየሰማኸኝ ነው? አዎ እየሰማሁ። አንገትን ነው የምሰብርልህ። ሰማኸኝ? ሰማኸኝ አይደል? አዎ እየሰማሁ ነው። አታንገራግረኝ። ሰብሬ ነው የምጠላው። ይኸውልህ አታንገራግረኝ። አንተ ብዙ ከዚህ ወጣ ቤት ራሱ አትደርስም አንተ። እኔ እሱን አሳይሃለሁ። በበርጋ ነው እዚህ ጋር የሚያስቀሩ። አትዛት፣ እጅህን ነው የምሰብርልህ። እንዴ ለቀቀኝ፣ ፀጉሬን ለቀቀኝ። እጁን ነው የምሰብርልህ አልኩህ። ሊገለኝ ነው እንዴ? ሊገለኝ ነው እንዴ? አንተ ማሰሪያ ይስተ እጅን አምጣ። አንተ ትናገራለህ። እናገራለሁ። በቃ እናገራለሁ። አትናገርም? ትናገራለህ። እናገራለሁ። ማሰሪያ ይስተ፣ ማሰሪያ ይስተ፣ ማሰሪያ ይስተ፣ ማሰሪያ አንተ እጅን አምጣ። ትናገራለህ? እናገራለሁ። ተናገርሽ። አታውቃትም? አታውቃትም? እንዴት አትናገርም ታዲያ? አትናገርም? አውቃታለሁ። ተናገርሽ። እሷ እንትን ነው ወደ አረብ ልስደድሽ ብላት እምቢ ብላለች። ወደ አረብ? አዎ። የት ነው መጀመሪያ ልክሻለሁ ብላት የነበረው? እሷን ልልካት የነበረ አውሮፓ ልክሻለሁ ብላ አይደለ የተስማማው? 300 ሺህ ብር ለኔ አሁን እያስማማኝ እንደነበረው አውሮፓ ነበር ልትሄድ ነበር። ግን ደግሞ በዚህ በሊቢያ አድርጌ ልስደድሽ ብላት እምቢ ብላለች። በሊቢያ አድርጌ የተስማማት በምንድን ነው? በፕሌን እንድትሄድ አይደል? ብሩ አይወጣም። እንትን የከፈለችው ብር ይሁን። አንተ ሰው ያታጭበርብረኝ። ብሩ አይደል በቃ ሌላ ጨምሪ ስላት እምቢ ብላለች። ያስማማት ብር አለ አይደል ወይ? መጀመሪያ 300 ሺህ ነው የተስማማን እና ታዲያ ደግሞ ተጨማሪ ገንዘብ ተጠየቀ። ታዲያ ገንዘቧን መመለስ ነው። ካልተስማማች እኮ ይቺ ልጅ ገንዘቧን መመለስ እንጂ ጭራሽ ስልኩሽን እኛ ከፍለነዋል አለ ከውስጥ ከኛ ከራሳችን ለምን እንላለን? ምን ማለት ነው? መጀመሪያ ይሄንን ነገር ጨርሳ ተስማምታ 300 ሺህ ብር ይበቃኛል ብለህ አይደለ ይሄንን ነገር ያደረከው እኮ። ከውስጥ ደግሞ እንትን አሉ አጨመሯ። ምንድነው ከውስጥ ያሉ? ከውስጥ ለምን እንደሆነ አላውቅም። እንደዚህ ብለው ጨምረዋል። ሲጨምር እኛ ምን ማድረግ አልችልም። እሷ ጋር ነው መጨመር ያለብን። ከኪሳችን እኛ እንከፍል እንደ ብር እንደሌላት ነግረህ አይደል? እያለቀሰች እናቷ ለምን አይደል ጨምሪ ስላት እምቢ ብላለች። እንግዲህ እኛ እንከፍላትም። እንግዲህ እኛ ከፍለን አንልክ። ቆይ አንተ ሰውዬ 300 ሺህ ብር በዚህ በኩል ወደ አረብ ልላክሽ ብላት እምቢ ብላለች። ለአረብ ነው 300 ሺህ ብር የምታስከፍላት? ምን ማለት ነው? 300 ሺህ ብር እንደም ያንሳል ለአረብ ራሱ። ምን 10 ሺህ ያስጨምራል። ምን እየሆንክ ነው? ቆይ ሰውዬ ወይስ በጣም ነው የተያዝከው? ማጭበርበሩ ምንድነው? እኔ አላጭበረብርም። አንተ ማነህ? ምንድነው? እንደውም አላወኩም። አንተ ምንድነው? ምንም ነው። እዚህ ቤት የመጣ ልገለኝ ነው እንዴ? ገደልኝ። ልገልህ እችላለሁ። እንዳንተ አይነት ጉሾችን እኔ ለቅሜ ነው የሚይዘው። እኔም ብገለኝማ በር ላይ አያስወጡም ከዚህ። ኦኬ ሰው አለ እዚህ? በር ላይ አለ። በር ላይ ነው የሚያስቀሩ። በር ላይ ሰው አለ። ኦኬ እኔ አንተ ካለ በላይ ሰው አለ። ሰምተኛል? ተናበል ምንድነው ፊት የምሸፋፈን? ራስዎ ፊት ታውን ደግሞ ያራሽ ካሜራ ቁጭ በል ነው ካሜራ ተናበል። አንገትን ነው የምሰብርልህ አንተ ሰውዬ። ዲንችን ነው ተናበል ነው ዝም በል
ቀረጸው በደንብ ምንድነው መተህ አጥፋው ካሜራውን አጥፋው ካሜራውን እያንዳንዱ ነገር በካሜራ አይጠፋም። ይኸውልህ እየሰማኸኝ ነው። እያንዳንዱ ያደረግከው ነገር ትነግረኛለህ። አዎ እነግርሃለሁ። ተቀመጥ። አትምታኝ። እኔ አልመታህም። እግርህን ሰብስብ ወደዛ። ይኸውልህ እንድለቅ ከፈለክ እያንዳንዱ ያደረግከውን ነገር ተናገር። እሺ እናገራለሁ። የወሰድክባትን ብር ታከፍለኝ። እየሰማኸኝ ነው። እንደራደር። በቃ እኔ እናንተ እንደራደር። በቃ አንተም ተደራደርና ፍታ። በቃ እሺ ይቻላል። እንደራደር። እሺ ብንደራደር ይሻላል። እሺ እንደራደር። ንገረኝ። 50,000 ልክፈልና በቃ ጣሳ አንተ ሂድ። 50,000 ምንድነው? 50,000 ያበቃኝ። 50,000 ምንድነው? ከኛ እኩል ልትካፈል ፈለክ እንዴ? ከኛ እኩል? ምን ማለት ነው? ምንድነው? አንተ ስንት ፈልገህ ነው? እኔ ብቻዬን እኮ አይደለም። እኔም ብቻዬን አይደለም፣ ጓደኛዬ ነው። እና ለሁለት 25,000 አይበቃችሁ? አይበቃንም። እኩል ነው መካፈል ያለብን። እሱማ አይሆንም። ምን ማለት ነው? እንደራደር እያልክ አይደል እኮ 50,000 ለምንድን ነው 50,000 ብር? ለምንድን ነው የተበላው? 150,000 ብቻ ልትበላ ነው? 150,000 እኮ ነው የተበላ እኮ። ታዲያ ብቻ 150,000 ብር 100,000 ብር ልትበላ ነው? ብቻ 100,000 ብር አይደለም፣ ሌሎችም ስላሉ። ስንት ነው ያለው ካንተ በላይ? ሁለት ሰው አለ። እና 100,000 ብር ለሶስት ልትበሉ ነው? ከኛ በላይ እኮ እናንተ ነው የወሰዳችሁት። እና ለለቃ አይደል? ፋይልን ላጠፋልህ አይደል እኮ። ፋይልን ታጠፋለህ። በቃ 25 ይዛችሁ ጨምርልህ። ጨምርልህ። አንጨምር። ይኸውልህ ጨምርልህ። አንጨምርም። እሺ ካንተ በላይ ያሉት እነማን ነው? እነ ገብረ ማርያም ናቸው። ገብረ ማርያም አንዱ ይባላል። አንዱ አሸናፊ፣ አንዱ ገብረ ማርያም። ስለዚህ ከነሱ ጋር በመሆን ይሄንን ስለምሰራው ማለት ነው። እነሱ የውስጡን ስራ ነው የሚያስጨርሱት። እነሱ የውስጡን ስራ ያስጨርሳሉ። ሌላስ ምን እንደምትሰሩት? ሰው በመላክ ብቻ ነው። ሰው እያጭበረበራችሁ ነው የምትሉት? ስንት ጊዜ ሆናችኋል ይሄን መስራት ከጀመራችሁ? አንድ 5-6 ዓመት። 6 ዓመት። ብዙ ሰዎችን አጭበርበራችኋል። ስታየኝ ግን ሞኝ ይመስልሃል? እሱንም አንተ ራስህ ታውቃለህ። ተሸፋፍናል። እንደውም አውልቆ ሞኝ ይመስልሃል? አላወኩም። እንደውም አንተ ምንድነው አውልቆ ተሸፋፍነህ መጣህ። አንተ ምንድነው ሌባ ነህ? ስታየኝ ሞኝ ይመስልሃል ወይስ ፊትህን ሳላየው በምን አውቃለሁ? እኔ አንተ ዜና አታየው? ፊትህን አውልቆ ምንድነው አንተ ተሸፋፍነህ መጣህ። አላወኩም። አንተ ምንድነው ሰማኛለሁ? አንድ ነገር ሌባ ነህ። ልታግተኝ ነው? የምፈልገውን ነገር ጠይቀኝ፣ እኔ ልክፈልህ። አንተና ተወው። የስንቱን ብር ነው ያገትከው? ይኸውልህ ጀምር። ይስልክ አይደል ያንተ? ምንድነው የምታደርገው? ስልኬ ዝም በል። አምጣው ስልኬን። ዝም በል። ቁጭ አምጣው ስልኬን። ስልኬን ስጠኝ። ስልኬን ይረግጣል። አርፈህ ቁጭ በል። ስልኬን ስጠኝ። አርፈህ ቁጭ በል። ስልኬን አምጣው። ስልኬን ምን ልሰራው ነው? ተጭበርባሪ። እነዚህ ወሮበሎችን እንይለፍ። ኦኬ፣ እነዚህ ናቸው። አዎ እነሱ ናቸው። ስልካቸው አለ አይደል? እዚህ ላይ የለም ስልካቸው። ማን በላ ነው ሴቭ ያደረገው? በኮድ እንደምትንቀሳቀሱ ደግሞ ሴቭ ስታደርጉ እሱ ተናገር። ማን በላ ነው ሴቭ ያደረገው? በቁጥር ጭራሽ በኮድ ነው የምትንቀሳቀሱ። ማን ነው የሚለው? አንዱ 12 ቁጥር፣ አንዱ 26 12 እና 26 ያዝ ትንሽ ተንኩ እንዳለ አንድ ላይ ተይዛችሁ ታውቃላችሁ። እንግዲህ ውድ ተመልካቾቻችን ተመልሰን መተናል ማለት ነው። ያው ይህንን ግለሰብ እኛም ተከታትለን የደረስንበትን ነገር ያው እናንተ አይታችሁታል። ያው ሁሉን ነገር ደግሞ ባለቤቷም ዋናውም ባለጉዳያችንም ጠርቻት እዚሁ ድረስ የደረስንበትን ነገር ማሳወቅ ስላለብኝ ለሷም ለማሳወቅ ጭምር እሷንም ጠርቻታለሁ።
ያው እያንዳንዱን ነገር ለሷ ማሳወቅ ስላለብኝ ማለት ነው። ሰላም እህቴ። ሰላም እንዴት ነሽ? ሰላም ነው አለን። እንግዲህ ያው ዛሬ የጠራሁሽ ይህንን የተፈጠረብሽን ችግር እኛም ተከታትለን የደረስንበትን ነገር ለማሳወቅ ጭምር ነው። ምንድነው እኛም የደረስንበት ነገር ይህንን ግለሰብ ተከታትለን በቁጥጥር ስር አውለነዋል። አገኛችሁት? አዎ በጣም አመሰግናለሁ። ምንም ማለት እግዚአብሔር ይስጣችሁ። እውነት ብድር መላሽ አድርገኝ። ተረጋጊ። ወይኔ እኔ ግን ብሬ በቃ ቀልጧል ብዬ ያስብኝ ነበር። ምንም ይቀልጥ ነገር ተረጋጊ። እኔ እንኳን አላሳዝንም፣ እናቴ ነበረች። አስብ ለእናትሽም ደርሰንላታል። በጣም ነው የማመሰግነው። እግዚአብሔር ይስጣችሁ። እውነት ናት እናቴ ያለችኝ ነገር እውነት ትክክለኛ ነው። የሚዲያ ተረጋጊ። ያው እኛ ምንድነው በቻልነው አቅም ይህንን ሰው በከፍተኛ ሁኔታ ለማጭበርበር ሲሞክር ነው እኛም የያዝነው። እንግዲህ ያው የደረስንበትን ነገር አንቺ ማወቅም ስላለብሽ ነው። አሁን እሱ በቁጥጥር ስር ውሏል። ከአንቺ የሚጠበቀው ምንድነው? በመጀመሪያ ደረጃ ያው ማስረጃዎች አሉሽ። እነሱን ማስረጃ በመጠቀም ክስ ትመሰርችበታለሽ ይህ ግለሰብ ላይ። ከዛ በመቀጠል እያንዳንዱን ሂደቱን ተዋረዱን ጠብቆ ይህንን ግለሰብ ወደ ክስ ሂደት ከገባን በኋላ ያው ወደ ፍርድ ቤት ይሄዳል። ጉዳዩ ተጣርቶ ያው ያለውን ነገር የአንቺንም ገንዘብ ይመለሳል ማለት ነው። ያው እኛ በቻልነው አቅም ይህንን አድርገናል። ከዚህ በኋላ የሚጠበቅብሽ ምንም ምስጋና አያስፈልግም። ያው እኛ አይዞሽ ምንም ምስጋና አያስፈልግም ማለት እኔን የመሰሉ እህቶች ሊኖሩ ይችላሉ። ማለት በእኔ ትምህርት እንዲወስዱ እፈልጋለሁ። ማለት ይህንን ትክክለኛ ነገር ነው እና ሚዲያ ላይም ቀርቦ ትክክለኛ ነገር ስለሆነ እናንተም እኔን አግዛችሁኛል። እናቴ ናት ይህን ሚዲያ ላይ እንድመጣ ያደረገችኝ። እውነተኛ ሰው መሆናችሁንም ዛሬ ነው ያወቅኩትና በጣም ነው የማመሰግናችሁ። ምክንያቱም የኔን ላብ ብቻ ሳይሆን የእናቴን ጉልበትን የመለሳችሁልኝ እና እግዚአብሔር ለእኔ እንደሰራችሁ ለእናንተ ጥሩ ነገር ይስጣችኋል። አይዞሽ ያው ይሄ የኛ ድርሻ ነው፣ የኛ ግዴታ ነው። ግን ደግሞ አንቺ ከዚህ በኋላም ላለው መማር ያለብሽና ማስተዋል ያለብሽ ነገር ቢኖር ምንድነው መጭበርበር፣ ብዙ መጭበርበሮች እኛ ጋር ይመጣሉ። ዛሬ እንግዲህ አንቺም ይሄ መጭበርበር ደርሶብሽ ወደኛ ጋር መተሽ እኛም የምንችለውን ነገር አድርገናል። ያው በሂደቱ መሰረት ክሱም እንቀጥላለን። ግን አንቺ ማድረግ ያለብሽ ነገር ቢኖር ከዚህ በኋላ ለየትኛውም ነገር እንዴት ማለት ምን ብለሽ እያንዳንዱ ጥያቄዎች መጠየቅ አሉብሽ። የትኛውንም ገንዘብ ስትከፊ ወደ ትክክለኛ ሰው መሄድ አለመሄድሽን ማረጋገጥ ስላለብሽ ጭምር ማለት ነው። ዝም ብለሽ ገንዘብ መክፈል የለብሽም። አንድ ዓላማ ላይ መድረስ ስላለብሽ ጭምርም ማለት ነውና ከዚህ በኋላ ያሉት ነገሮች እያንዳንዱ ተከታትለሽ አንቺም ጭምር ትከታተያለሽ። ያው ክሱን የምትመሰርቺው አንቺ ስለሆንሽ ማለት ነው። ያው ዝግጁ ነሽ አይደለ ይሄንን ለማድረግ? አመሰግናለሁ። በቃ ምንም ምስጋና ያስፈልገው ከአንቺ የሚጠበቀው ዝግጁ መሆን ነው። ያው ራሴን ባጠፋ ኖሮ እናቴ እድሜ ልክ ጸጸት ነው የሚሆንባት። አሁን ላይ ደስታ እንደሚገኝ ባቅ ኖሮ ተስፋ ለመቁረጥ ነው ይህን ነገር ያስተማረኝ። ተስፋ ለመቁረጥ እንዳለብኝ ነው። ትክክል። ተስፋ መቁረጥ የለብሽም። እንዳንቺ አይነት ብዙ እህቶችን እያየን ነው። ብዙ የሚሰሩ፣ ብዙ የሚጥሩ፣ ብዙ የሚሞክሩና ከዚህ በኋላ እንደዛ አይነት ነገሮችን ማድረግ የለብሽም። እንግዲህ ውድ ተመልካቾቻችን ያው እህታችንን ላይ የደረሰውን ነገር እኛም ተከታትለን ያው እናንተም አይታችሁታል የተፈጠረውን ነገር ማለት ነውና እኛም የምንችለውን ነገር አድርገናል። እንግዲህ የክሱ ሂደት ልጅቱ ራሷ ክሱን ትመሰርታለች። እሱ በቁጥጥር ስር ውሏል። በመቀጠል ያው ያለውን ነገር ተከታትሎ ወደ ፍርድ ይገባል ማለት ነው። ያው ገንዘቧንም የማስመለስ ስራ ይሰራል። ከእንደዚህ አይነት ሰዎች ራሳችሁን እንድትጠብቁ ስንል እኔ በጣም ብዙ ጊዜ ነው የምናገረው።
ከአጭበርባሪዎች ራሳችሁን ጠብቁ። ብዙ አጭበርባሪዎች አሉ ብዬ አወራለሁ እና እባካችሁን አሁንም ደግሞ የምለው ነገር እባካችሁን ከእንደዚህ አይነት ሌቦች፣ አጭበርባሪዎች ራሳችሁን ጠብቁ ለማለት እወዳለሁ። እንግዲህ በዚህ ቪዲዮ ደግሞ ብዙ ሰው እንዲማር ከእንደዚህ አይነት ማጭበርበሮችም ደግሞ ራሱን እንዲጠብቅ ይህንን ቪዲዮ ለጓደኞቻችሁ፣ ለቤተሰቦቻችሁ፣ ለእህቶቻችሁ ሁላችሁ ላኩ። ገንዘባቸውን መበላት ስለሌለባችሁ ጭምር ማለት ነው እና እንግዲህ ይህንን ቪዲዮ እንደነገርኳችሁ ለብዙ ሰው እንዲደርስ ላይክ እያደረጋችሁ ሼር እያደረጋችሁ እናንተም አብሮነታችሁን አሳዩን። ብዙ ሰው ከአንድ ሰው ስህተት ብዙ ሰው እንዲማር ማለት ነው እና እባካችሁን ለማለት እወዳለሁ። እንግዲህ ወደ ተመልካቾቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበረ። በቀጣይ ደግሞ እስከምንገናኝ